እግዚአብሔር አይዘበትበትም። ልታታልሉትም ሆነ ልታፌዙበት አትችሉም። ቅዱስ ሕጉን ጥሳችሁ ማምለጥ እንደምትችሉ ማሰብ የለባችሁም። ገላትያ ምዕራፍ 6 ከቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑን ያጭዳል ይላል። ክፋትን ዘርታችሁ በእግዚአብሔር ላይ ብታፌዙ ጥፋትን ታጭዳላችሁ። በመንፈስ ቅዱስ ብትዘሩ ግን የዘላለምን ሕይወት ታጭዳላችሁ። የእግዚአብሔር ቁጣ በሦስት ዋና ዋና መንገዶች ሊመጣ ይችላል። የመጀመሪያው በተፈጥሮ አደጋዎች እንደ መሬት መንቀጥቀጥ፣ ሱናሚና እሳት ባሉ የጥፋት መንገዶች። ሌላኛው እግዚአብሔር ሰዎችን ለልባቸው ክፋት ምኞት አሳልፎ የሚሰጥበትና መመለሻ ወደሌለው መንገድ የሚገቡበት። የመጨረሻው የዘላለም ቁጣ፣ ንስሐ የማይገቡ ኃጢአተኞች በዘላለም እሳት የሚጣሉበት የመጨረሻው ፍርድ። ይህ ቪዲዮ ሰዎች በእግዚአብሔር ላይ አፊዘው የከፈሉትን 5 አስደንጋጭ ምሳሌዎች ያቀርባል። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። ታርጌት የተባለው የገበያ ማዕከል። ታርጌት የተባለው ትልቁ የገበያ አዳራሽ ለሕፃናት የሚሆኑ የትራንስጀንደርና የግብረ ሰዶማውያንን አልባሳት አስተዋውቋል። ከነዚህ መካከል እርቃናቸውን የሆኑ ወንዶችና ሴቶች ምስል ያለባቸው እንደዚሁም ላይፍ ታውት ሌዝቢያን የሚሉ ጽሑፎች የተሰሩባቸው አልባሳት ይገኙበታል። በዚህም ምክንያት ከወላጆችና ከሕዝቡ በገጠመው ከፍተኛ ተቃውሞ ኩባንያው 13 ቢሊዮን ዶላር አክሲዮን አጥቷል። ሕፃናትን ለሰይጣናዊ ዓላማ መማረክ ታላቅ ዋጋ ያስከፍላል። የማርቨርክ ሲቲ የተባለው ታዋቂ የክርስቲያን መዘምራን ቡድን መስራች የሆነው ዳንቴ ቦ በ2022 የግራሚ ሽልማት ላይ እግዚአብሔርን የማያከብር ድርጊት ፈጽሟል። ግልጽ የሆነ ሰይጣናዊና ስሜታዊ ሙዚቃዎችን የሚያወጣውን ራፐር ሊሊ ናስን እንደሚደግፍ በሚሊዮን ለሚቆጠሩ ተመልካቾች ይፋ ተናግሯል። በተጨማሪም ጸረ እግዚአብሔር ከሆኑ ዓለማዊ ዘፋኞች ጋር እየዘፈነ የሚያሳይ ቪዲዮ በመውጣቱ የክርስትናን እሴት አልተከተለም በሚል ማርቨርክ ሲቲ ከቡድኑ አሰናብቶታል። በ2 ዓመቱ ከባድ ሚዛን ሻምፒዮን የሆነው ማይክ ታሰን እግዚአብሔር በሰጠው ጥንካሬ ሲመካና የውሸት አምላክ ያለውን እስልምናን ሲያወድስ ታይቷል። ወደ ቀለበት ውስጥ ሲገባ እኔ አምላክ ነኝ በማለት ራሱን ከማንኛውም ነገር በላይ አድርጎ በመቁጠር የስድብ ቃል ተናግሯል። ነገር ግን በ1990 በስፖርቱ ታሪክ ታይቶ በማይታወቅ ሁኔታ የማሸነፍ ዕድሉ ከ3 በመቶ በታች በነበረው ባስተር ዳግላስ በ10ኛ ዙር ተሸንፏል። መካ በሙስሊሞች ዘንድ ቅዱስ ተብሎ በሚታሰበው መካ የረመዳን ወር መጨረሻ ላይ ከፍተኛ የሆነ የተባይ መንጋ ወርሮት ነበር። በሺዎች የሚቆጠሩ ሰዎች የውሸት አምላካቸውን በሚያመልኩበት በዚህ ስፍራ ከጥቂት ወራት በኋላ ከባድ አውሎ ነፋስና መብረቅ ከተማዋን መጥቷታል። የውሸት አማልክትን ማምለክ የእግዚአብሔርን ፍርድ ያመጣል። ቡድሃ፣ መሐመድም ሆነ ጆሴፍ ስሚዝ ሊድኑ አይችሉም። ብቸኛው መዳኛ ኢየሱስ ክርስቶስ ብቻ ነው። የታይታኒክ መርከብ በ1909 የታይታኒክ መርከብ አርክቴክት የነበረው ቶማስ አንድሪው ጁነር ስለ መርከቧ ደህንነት ሲጠየቅ እግዚአብሔር ራሱ ይህችን መርከብ ሊያሰምጣት አይችልም ብሎ በኩራት ተናግሮ ነበር። በመጀመሪያ ጉዞዋ የበረዶ ግግር በመጋጨቷ እሷና ሌሎች 1500 መንገደኞች በውቅያኖስ ውስጥ ሰጥሞ ሕይወታቸው አጥተዋል። ይህ ቪዲዮ የተዘጋጀው በእነዚህ ሰዎች ላይ ለመፍረድ ሳይሆን በፍቅር ለማስጠንቀቅ ነው። የዳኑትንና ያልዳኑትን ሰዎች ልዩነት የእግዚአብሔር ጸጋና ምሕረት ብቻ ስለሆነ ሁላችንም ትሑት መሆን አለብን። የዚህ መልእክት ዋና ዓላማ ሙስሊሞች፣ ታዋቂ ሰዎችና በእግዚአብሔር ላይ የሚያፌዙ ሁሉ ወደ ኢየሱስ ክርስቶስ ወንጌል መጥተው የዘላለምን ሕይወት እንዲያገኙ ለመጸለይና ለመጋበዝ ነው። ክብርና ምስጋና ለኢየሱስ ክርስቶስ ብቻ ይሁን። የዛሬው መርሃ ግብር እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ይህን ቪዲዮ ላይክ፣ እንደዚሁም ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። ይህ መንፈሳዊ እይታ ነው።